ይህ አዋዜ ልዩ ነው። የአሜሪካ ጠፈርተኞችን ወደ ጨረቃ የመመለሱ የጋለ ፍላጎት ለ10 ዓመታት ወገቤን ብሎ ቆይቷል። አሁን በ2026 ግን እነሆ 2026 የፈረንጆች አዲስ ዓመትን ሀብለን ጀምረናል። ይህ ፍላጎት ተምኔት ወይም ዓላማና ግብ የሰላ ትኩረት ያገኛል። የአሜሪካ ብሔራዊ ኤሮኖቲክስና የህዋ አስተዳደር በምህጻረ ቃል ናሳ አርተሚስ ተብሎ የሚታወቀው ፕሮግራም የመጀመሪያውን ጠፈርተኞችን የያዘ የጨረቃ ጉዞ ለማድረግ አፋፍ ላይ ነው። የናሳ አርተሚስ ፕሮግራም በፈረንጅ 2017 የተገለጸ ጠፈርተኞችን ወደ ጨረቃ መመለስ ብቻ ሳይሆን ቋሚ የጨረቃ ማዕከል የማቋቋም ዕቅድ ያለው ነው። ጠፈርተኞችን ይዞ ከመሬት የሚተኮሰው ታሪካዊ ተልዕኮ አርተሚስ 2 ተብሎ የሚጠራ ሲሆን እስከ ፊታችን የካቲት ወር ተግባራዊ ይሆናል። የመጨረሻውን ጠፈርተኛ አድርሶ መላሽ የአፖሎ የጨረቃ ጉዞ በፈረንጅ 1972 በኢትዮጵያ 64 ወይም 65 ዓ.ም ከቆመ ወዲህ የአርቴሚስ 2 ሰው ያሳፈረ የጨረቃ ጉዞ ለመጀመሪያ ጊዜ ከመሬት አጠገብ ምህዋር ድንበር ጥሶ ያለፈ ተሞክሮ ይሆናል። የአርቴሚስ 2 ከመሬት ውጭ ተልኮ በራሪዎች የናሳዎቹ ሬድ ዋይዝማን፣ ቪክተር ግሎቨርና ክሪስቲና ኮች ሴት ነች፣ እንደዚሁም የካናዳ የህዋ ኤጀንሲ ጠፈርተኛ ጀርሚ ሃንሰን ናቸው። አራቱ ሞትምቢ አሳሾች በጨረቃ ሰማይ ላይ እየዞሩ በዐይናቸው ያዩዋታል እንጂ አያርፉባትም። በዚህ ዙረታቸው ከዚህ በፊት የሰው ዐይን ያላረፈባቸውን የጨረቃ መልክዓ ምድሮች የማየት ዕድል አላቸው። ይሁንና ከ50 ዓመታት በላይ የተቋረጠ ወደ ጥልቁ ህዋ የመመለሱ ሂደት ተግዳሮት አልባ አይደለም። ናሳ ከከዚህ ቀደሞቹ የአፖሎ ጉዞ የተማራቸውን ልምዶች፣ ዕውቀቶች በከፍተኛ ደረጃ ቢመካባቸውም የአርቴሚስ 2 ጉዞ የተወሰነ አዲስና ያልተለመደ የተወሳሰቡ ዓላማዎችን ይከተላል ይላል ዘገባው። እንደ ማንኛውም የጠፈር ጉዞ ያልተረጋገጡ ወይም ምናልባቶች የማይቀሩ ናቸው። ምንም ዋስትና የለም። ጠፈርተኞቹ የቀደሙትን የአፖሎ በራሪዎች ትክክለኛ ግልባጭ አይደግሙም። በምትኩ ጠፈርተኞቹ የሚሳፈሯትና የሚያበሯት ኦሪዮን መንኮራኩር ያሏትን የተለያዩ ሲስተሞችና ኮምፖነንቶችን እየሞከሩ ተግባራዊነታቸውንና ጠቀሜታቸውን የሚያረጋግጡበት ጉዞ ነው የሚሆነው። ጨረቃን ትዞራለች ኦሪዮን። ኦሪዮን የቀደመው የአፖሎ ሚሽን እንዳደረገው ወይም እንዳደረጉት ወደ ጨረቃ ገጽ የተጠጋ ዝቅተኛ ምህዋር ላይ ሳይሆን በጨረቃ ሰማይ ላይ ሰፊ ሙሉ ክብ የሚያሰራት ሰፋ ያለ ዙረት ታደርጋለች። ጠፈርተኞቹ ገጿ ላይ ባያርፉም የሚኖራቸው ዙረት የቅርቧን ከመሬት ውጭ የምትገኝ ጎረቤታችንን ደህና አድርገው የሚያማትሩበት ምልከታ ይሰጣቸዋል። ተልኮ የሚከናወነው
ከቻይና በፍጥነት እየተራቀቀ ከመጣው የህዋ ፕሮግራም አንጻርም ስለሆነ መበለጥ የማይወዱ የአሜሪካን ደራሲዎች የመልካ ፖለቲክስ ጂኦፖለቲክስ ፍልሚያም አድርገው ነው የሚያዩት። አርተሚስ 2 ይህ ያጋመስነው 10 ዓመት ከማለቁ በፊት በታሪክ ለመጀመሪያ ጊዜ የጨረቃ ደቡባዊ ዋልታ ክልል ላይ ለሚያርፉ ጠፈርተኞች መንገድ ጠራጊ ናት። እንደ ማንኛውም ከመሬት አጠገብ ምህዋር በአያሌው ርቀው የሚፈነጠሩ ሙከራዎች ሁሉ የአርተሚስ 2 ተልእኮ የተወሰነው ክፍል ጭር ያለ ነው። ከየካቲት ወር እጩ በራሪዎች መካከል አንዱ የሆነው ጠፈርተኛ ግሎበር ባለፈው መስከረም ወር በሰጠው መግለጫ ከጨረቃ ገጽታ በቅርበት በምንበርበት የ45 ደቂቃ ጉዞ ከማንኛውም ግንኙነት እንቋረጣለን። በናሳ ቋንቋ LOS ማለትም ሎስ ኦፍ ሲግናል የግንኙነት አለመኖር ይገጥመናል ብሏል። በዚህ የምድር የጠፈር ጉዞ ተቆጣጣሪዎችና በጠፈርተኞች መካከል ምንም አይነት ግንኙነት በማይኖርበት የጨረቃን መልክዓ ምድር የተጠጋ የ45 ደቂቃ የጭርታ ጉዞ ወቅት የመላው ዓለም 8 ቢሊዮን ሰብአዊ ፍጡር ከመሬት ጋር ግንኙነታችን እስኪመለስ ድረስ በተስፋና በጸሎት በአንድነት በመሆን እንዲጸልይልን እንፈልጋለን ብለዋል። ግሎበር እንደሚያስገነዝበው ጠፈርተኞችን ወደ ጨረቃ የመመለሱ ቁም ነገር መንኮራኩሯንና የሰው ሕይወትን ለማስቻል ወይም ለማስቀጠልና ከባዱን የጥልቅ ህዋ ሁኔታን ሰንጥቆ ለመጓዝ የሚያስችሉ ሲስተሞቿን ይበልጥ ለመረዳት ነው። የመንኮራኩሯን ችሎታና ውሱንነት በቶሎ መታወቁ ናሳ የወደፊቶቹን ጠፈርተኞች እንደ ማርስ የመሳሰሉ ጉዞዎችን ለማድረግ የሚሰሩበትና የሚለማመዱበት ቋሚ የጨረቃ ሰፈር ወይም ማዕከል የማቋቋም ግቡን በፍጥነት እውን ያደርጋል ይላል። የአርተሚስ 2 ጉዞ በሚደረግበት ጊዜም 4ቱ ጠፈርተኞች ሚኒባስ የማታክለው የኦሪዮን መንኮራኩር ጋቢና መቀመጫዎች ጋር ወገባቸው ይታሰራል። ከመሬት በጅብ ጉልበት ይዟቸው ብድግ የሚለው አንድስ የሚያክለው ሮኬት አፍንጫ ላይ ሆነው ሽቅብ ይተኮሳሉ። ፍሎሪዳ ከሚገኘው የጠፈር ማዕከል ይተኮሳሉ። ፌብርዋሪ 6 ቀን በኢትዮጵያ ጥር 29 2018 ዓርብ ዕለት ማለት ነው። ዳንኤል፣ መቼም እንቅልፋችንን ያለ ምክንያት አላጣንም። ሪሊ ከባድ፣ እጅግ አጓጊ፣ እጅግ ደግሞ ፈታኝ ጉዞ ነው የሚሆነው። ጥር 29 ቀን ጠፈርተኞቹን ይዞ የሚሄደው የጅብ ጉልበት አንድስ የሚያክል ሮኬት ተልኮ ከመሬት ስበት አላቆ ወደ ጥልቁ የህዋ ገዋ ውስጥ ለማስገባት ብቻ ነው። ከዛ በኋላ እነዚህ ሮኬቱ አፍንጫ ላይ ወይም የላይኛው የሞተሩ ክፍል አብረው የታሰሩ ጠፈርተኞች ኦሪዮን
ባልኩ የሚኒባስ የማታክል መንኮራኩር ላይ እንዳሉ ይገነጠላሉ ማለት ነው። ሮኬቱ ይቀራል ማለት ነው፣ ይወድቃል። ከዛ በኋላ ወደ 10 ቀን መንኮራኩሯ ብቻ ነች የምትጓዘው እና በዚህ የ10 ቀን ጉዞ ከመሬት እስከ ጨረቃ ያለውን 384 ኪሎ ሜትር ትገሰግሳለች ማለት ነው። እንግዲህ 10 ቀን ማካፈል ይቻላል። ወደ 27 ቁጥር ማየት ማረጋገጥ ነበረብኝ። 27፣ 28፣ 29 ሺህ ኪሎ ሜትር በሰዓት ፍጥነት ነው የሚሄዱት እና በዚህ ጊዜ ውስጥ መንኮራኩሯ የተለያዩ ሲስተሞች አሏት። እንደ አንድ የጦር ጀት ወይም እንደ አንድ አውሮፕላን አድርገህ ብታስባት የተለያዩ ጉዞውን የተሳካ ለማድረግ በዚህ ጉዞ ውስጥ ደግሞ ጠፈርተኞቹ ላይ ጉዳት እንዳይደርስ የተዘጋጁ በኢንጂነሮች እንግዲህ ለምሳሌ የመንኮራኩሯ ክፍል የፀሐይ ጨረር ራዲዬሽን ከፍተኛ ነው። ለምሳሌ ቋሚ የጠፈር ጣቢያ ከመሬት 320 ወይም 40 ኪሎ ሜትር ገደማ ይገኛል እና እነዚህ ጠፈርተኞች ስቲል የኦዞን ሌየር ብለን በምናውቀው መሬትን ሁላችንን ከፀሐይ ጨረር የሚጋርድ ብርድ ልብስ ማለት ነው። ይሄ ባለበት ክልል ውስጥ ነው። እነዚህ ጠፈርተኞች የሚሄዱት ግን ከዚህ ክልል ወጥተው ነው እና እጅግ ኃይለኛ የሆነ የፀሐይ ጨረር ወይም ራዲዬሽን ባለበት ጥልቅ ህዋ ውስጥ ስለሚጓዙ መንኮራኩሯ የተሰራችበት አካል ይሄን በመቋቋም አልፎ ጠፈርተኞቹን እንዳይነካ በሚከላከል ማቴሪያል የተሰራ ነው እና ይሄም አንዱ የሚታይ ነው ማለት ነው በሙከራው ሂደት። ሌሎች የመንኮራኩሩ ሲስተሞች በዚህ ላይ ይሞከራሉ ማለት ነው። ለምሳሌ ያክል ጠፈርተኞቹ ለ10 ቀን በሚበሩበት ጊዜ ለምሳሌ ምንድነው የሚባለው ራሳቸውን የሚደርስባቸውን ተጽዕኖ የሚመዘግብ የሚከታተል የተለያዩ ሲስተሞች አሉ። እነዛ ለሚቀጥለው በረራ ትልቅ ትምህርት ነው። ለምሳሌ አንኮንሽስ ሊሆኑ የሚችሉበት ሁኔታ ካለ በበረራው ጊዜ የተወሰነ አጋጣሚ ስትሬስ በሰውነታቸው ላይ የሚፈጠሩ ጫናዎች፣ እንቅልፍ በዚህ በ10 ቀን ጊዜ ውስጥ የእንቅልፋቸው ሁኔታ በትክክል መተኛት ችለዋል ወይ አልቻሉም ወይ፣ እንደዚሁም የልባቸው የተለያዩ በጉዞ ላይ በዚህ በህዋ ጉዞ አንሰርቴኒቲስ ምንጊዜም እንደዚህ አድርገህ ስትልክ ብዙ ነገር ጥንቃቄ ብዙ ነገር አስበህ አውጥተህ አውርደህ ይሄ ቢሆን እንዲህ ያ ቢሆን እንደዛ ብለህ ቢሆንም ምንጊዜም ያልተጠበቁ ምናልባቶች የሚሆኑ የተለያዩ ነገሮች ሊኖሩ ስለሚችሉ እነዚህን ሁሉ የሚመዘግብና የሚተነትን መሳሪያዎች እዚች መንኮራኩር ላይ ተገጥመዋል። እነዚህ በጣም ጠቃሚ ናቸው። እነዚህን መከታተል መቻላቸው ዋነኞቹ ጨረቃ ላይ የሚያርፉት የአርተሚስ 3 ተጓዦች ጨረቃ ላይ ለማረፍና እዛ በመቆየትም የህዋ ማዕከል ጨረቃ ላይ ልባርግ ዳንኤል አሁን ለምሳሌ ምንድነው ከኬኔዲ የህዋ ምርምር ማዕከል ነው አይደለም የምትተኮሰው ወደፊት
እንደሱ አይነት ማዕከል ጨረቃ ላይ ይገነባል። ቋሚ ማዕከል ሰዎች ጨረቃ ላይ ጠፈርተኞች ጨረቃ ላይ በዘላቂነት መቆየት የሚችሉበት ማለት ሕይወትን የሚያስችሉ ለምሳሌ ከመሬት ከወጣ ኦክስጅን የለህም። ስለዚህ ኦክስጅን ቀደም እንዳልኩ ጨረራ አለ፣ የስበት መቀነስ አለ፣ የተለያዩ ነገሮችን መቋቋም ችለ የለበሷቸው ልብሶች እነዚህ ሁሉ ጨረቃ ላይ የመኖር አቅማቸውን የሚያስችሉ ሌሎች ለቀናት፣ ለሳምንታት፣ ለወራት በቋሚነት ልብ አድርግ የሚያስችሉ ሁሉን ነገር የሚያሟላ ተልእኮ ነው የምታደርገው እና ዓላማው ቋሚ የጨረቃ ማዕከል ማቋቋም ነው ጨረቃ ላይ። ከዛ በኋላ ቀጣዮቹ የህዋ ምርምር ተልእኮዎች ከዛው ከጨረቃ ነው የሚነሱት። ዳኒ አሁን ትልቁ የመሬት ስበት ታውቃለህ፣ በጣም ኃይለኛ ነው። መቼም ይሄንን ጂኦግራፊ ትምህርት እንደገና ማስታወስ ሲኖርብን ነው። የጨረቃ ስበት ደግሞ በጣም የቀነሰ ነው ከመሬት። ስለዚህ መሬት ላይ 100 ኪሎ የሚከብድ እንደኔ ያለ ሰው ጨረቃ ላይ በትክክል ማስላት ይቻላል። ለማንኛውም 60 እና 50 ኪሎ ግራም ቢከብድ ነው ማስላት ይቻላል የጨረቃን የስበት መጠን። ስለዚህ ወደ ሌሎች የተወሳሰቡ የጨረቃ የህዋ አካላት የሚደረጉ የወደፊት በረራዎች ቢያንስ የመጀመሪያዎቹን 384,000 ኪሎ ሜትሮች ያስቀራል ማለት ነው። ጨረቃ ላይ የሚመሰረተው ቋሚ ሉናር ቤዝ የጨረቃ ማዕከል ማለት ነው። ከዛው ከጨረቃ ስለሚሄዱ ከመሬት ወደ ጨረቃ የሚደረገውን የ384,000 ጉዞ ታስቀራለ ማለት ነው እና ይህንን ዓላማ የያዘ ነው። ይህንን እንግዲህ የአሜሪካ የህዋ አስተዳደር ናሳ ይሄ ያጋመስ ነው 10 ዓመት እስኪያልቅ ድረስ እውን ያደርጋል ተብሎ በቀል የተቀመጠ ነው። አሁን 2026 ጀምረናል ዳንኤል፣ ከዛሬ ጀምሮ ኩለሌት ታልፏል። ስለዚህ እስከ 2030 ይሄ 10 ዓመት ምንድን ነው እንግዲህ ከ2020 እስከ 2030 ያለው ነው። ስለዚህ በሚቀጥሉት 4 ዓመታት የሰው ልጅ ከ50 ዓመታት በኋላ ለመጀመሪያ ጊዜ ጨረቃ ላይ ያርፋል ማለት ነው። ያርፋል ብቻ አይደለም፣ እንደ በፊቱ ለቀናት ይቆያል ብቻ አይደለም፣ በዘላቂነት ጨረቃ ላይ የህዋ ምልልስ የሚደረግ የሚያስችል የጨረቃ የማዕከል ያቋቁማል ማለት ነው። በዚች በቀጣዮቹ 4 ዓመት ውስጥ አንዳንዴ እባክህ አምላክ የረጅም ዕድሜ ይስጠኝ የሚያሰኝ ምክንያቶች አንዱ ነው። ዳንኤል እንድታስበው እፈልጋለሁ እና ይሄን ለማድረግ አርተሚስ 2 ተልኳ ጨረቃ ላይ አታርፍም። ነገር ግን በጨረቃ ምህዋር በላይኛው እጅግ ኃይለኛ በሆነ ሰፊ የሆነ አዛዛር ነው የምታደርገው እና ይሄ ዞራ በኃይል እንዴት ልክ ጅራፍ እንዴት ነው የምናደርገው? ወይም እንደዚህ በኃይል በጨረቃ ወጥታ በጨረቃ ሰማይ ላይ ነው የምትዞረው። ሙሉ ሰፊ ምህዋር ይዛ ነው ጨረቃን የምትዞረው እና ይህ ዙረት ድንገት እንኳ ሞተሯ ቢጠፋና ባይሰራ የአዟዟሯ ሰፊ ይታያል ምለው እንዲህ በኃይል ዞሮ እንግዲህ በራሷ በጨረቃ ስበት ማለት ነው ኃይል አግኝታ የምትዞርበት እና
የመመለሻ ጉዞዋን አንደርድሮ ተመልሳ ቁልቁል የምትመለስበትን አቅም የሚያጎናጽፋት የፉሪሳ አይነት እንዴት አድርጌ ይታያል? ሀሳብ ይገባል? እንዲህ ያዙረ እንዲህ ስትለቀው አይነት ነገር ማለት ነው። በዚህ መንገድ ነው የሚያደርጉት። የበፊቶቹ እነ አፖሎ ያደረጓቸው ጉዞዎች ከጨረቃ ገጽ ብዙ ሳይርቁ ከገጹ ብዙ ሳይርቁ ልክ ምጣድ ላይ እንጀራ ስታዞር አይነት ያለውን አይደል? አሁን ምጣድ ላይ እንጀራ ስታዞር እጇ ከፍ ከምጣዱ አናት ላይ ሆኖ ነው የምታዞረው አይደለም? አንዲት ባለሙያ በዛ መንገድ የጨረቃ ገጽን የቀረበ ምህዋር ጠብቀው ነው የዞሩት በፊቶቹ። ይሄኛው ግን ወደ ዳር ወጥቶ በሰፊው አስፍቶ በጨረቃ ሰማይ ላይ ነው የሚዞራት። ከፍ ባለ ሰማይ ላይ ነው የሚዞረው እና በዚህ ወቅት ከዚህ በፊት የሰው ዓይን ያላያቸውን እነ ኒል አርምስትሮንግ ያላዩትን የጨረቃ ገጾች ክፍሎች ሁሉ ማየት የሚያስችላቸው የምልከታ ዕድል ይሰጣቸዋል ዳንኤል። እና በተለይም ይሄ የእሳተ ገሞራ ጉድጓዶች እና አሁንም ድረስ እንደ አፋር፣ ኤርታሌ የሚንተከተኩ እሳተ ገሞራዎችን እነዚህን የመሳሰሉትን ቃኝተው ለሁለተኛው አርፈው ምርምር ለሚያደርጉት ጠፈርተኞች ትልቅ የእውቀት ግብዓት የሚሆን ፎቶግራፎች፣ ቪዲዮዎች አንስተው የሚመለሱበት ጉዞም ይሆናል እና ትልቁ ነገር የመጨረሻው እነዚህ 10 ቀን በሚጓዙበት ጊዜ ማለት ነው ጉዞው ልክ ጉዟቸው ጨረቃን እየቀረበ ይሄዳል አይደለም። የመጨረሻዎች ወደ ጨረቃ ገጽ የቀረበ ጉዟቸውን የሚያደርጉበት 45 ደቂቃዎች ሰው ዩ ካን ኢማጂን 45 ደቂቃዎች በጨረቃ ገጽ ከጨረቃ ስር ወጥተው እና ወደ ምስራቅ ወደ ዳር ወጥተው ወደ ሰማይ በሚዞር ጨረቃን ገጽ አጠገብ የሚያደርጉት ጉዞ 45 ደቂቃ የሚፈጅ ነው ዳኒ። ከጨረቃ ስር ወጥተው የሚወጡበት ጨረቃን ተጠግተው የሚያደርጉት የ45 ደቂቃ ጉዞ አለ። ያን ጊዜ በመንኮራኩሯና በመሬት ተቆጣጣሪዎች መካከል ግንኙነት ይቋረጣል። 45ቷን ደቂቃ እነዚህ 4 ጠፈርተኞች የኦሪዮን ጋቢና ውስጥ ያው ፊታቸውን ወደ ሰማይ አድርገው በጀርባቸው ተኝተው ነው የሚሄዱት። ማንም አያውቅም ዳንኤል። ግንኙነት ሙሉ በሙሉ ስለሚቋረጥ አንዱ ጠፈርተኛ በዘገባው ላይ እንደሰማኸው 8 ቢሊዮን የዓለም ሕዝብ አንድ ላይ ሆነው በተስፋ እና በጸሎት 45ቱን ደቂቃ እንዲጠብቀን እንፈልጋለን ያለበት ክፍል ነው። ከ45 ደቂቃ በኋላ የጨረቃ ምህዋር ላይ እንደገቡ ግንኙነቱ ይመለሳል ተብሎ ተስፋ ይደረጋል። እነዚህ 45 የጭርታ ጉዞዎች ናቸው ዳንኤል። ምናልባት እንደው አንድ ማስገንዘቢያ ብሰጥህ አንደር
ዘ ሻዶ ኦፍ ዘ ሙን የሚል በጣም የሚገርምና አንተም ብታየው ደስ የሚለኝ ዶኪመንታሪ አለ። ይሄ ዶኪመንታሪ ከኒል አርምስትሮንግ በስተቀረ ዋነኞች የሚባሉትን ጠፈርተኞች በማነጋገር የተሰራ ዶኪመንታሪ ነው። ምንም ትረካ የለውም። እነሱ እየተቀባበሉ የሚናገሩበትና የጨረቃውን ከጉዞ መካከል የተለያዩ ፊልሞች እየቀረቡ የምታይበት ነው ዳንኤል። እና በዛ ጉዞ ወደ ጨረቃ በምትሄድበት ጊዜ የመሬትን 3ቱን ንብርብር አየሮች ለቀህ ህዋ ውስጥ ከገባህበት ጊዜ ጀምሮ ጨለማ የሚባል አይኖርም። ከመሬት የአየር ብርድ ልብሶች ወጥተሃል። ከመሬት አትሞስፌር ወጥተሃል። ከመሬት ወጥተህ የመጀመሪያ ወደምናገኛት ሴሌስቲያል ከምድር ያልሆነች አካል ለመድረስ ነው የምትሄደው። እና በዚህ ጉዞ መካከል ጨለማ የሚባል የለም። ስለዚህ የ10 ቀን ጉዞ ብታምንም ባታምንም ቀን ብቻ ብርሃን ብቻ ጨለማ የሚባል አያዩም። ልብ አድርግ ጠፈርተኞቹ። እና ይህን ጉዞ እያደረጉ ምናልባት አሁን ያልኩህ የጨረታ ጉዞ ያልኩ 45 ደቂቃዎቹ ይመስሉኛል የመጨረሻዎቹ ጨረቃ ላይ ልደርስ ስትል ያለው ማለት ነው። ጠፈርተኞቹ ምን ይላሉ? ድንገት ከየት መጣ ያልተባለ ጨለማ በመንኮራኩራ መስታወቶች አልፎ ወደ ውስጥ ገባ ይለዋል። ጨለም አለባቸው ማለት ነው። እና ያን ጊዜ ይሄን ኤክስፒሪየንስ ያስተዋሉ ጠፈርተኛ ናቸው የሚናገሩት። ያን ጊዜ ምንድን ነው ትላለህ አይደለም? እንዳልኩ ጨለማ የለም። መሬትን ለቀህ ከወጣ የመሬትን አትሞስፌር ተሰናብተህ ህዋ ውስጥ ከገባ በኋላ ሙሉ ብርሃን ውስጥ ያለው ጨለማ የሚባል ጨለማና ቀንና ብርሃን የሚፈራረቀው መሬት በራሷ እንዝርት ላይ በምታደርገው ዙረት ምክንያት ነው። ታውቃለህ፣ ሁላችን እናውቃለን። ስለዚህ አሁን ከዚህ ውስጥ ስለወጡ 24 ሰዓት ብርሃን ነው፣ 24 ሰዓት ቀን ነው። እና በዚህ መካከል መጨረሻው ላይ ግን እንትናቸው ውስጥ የመንኮራኩራቸው ይጨልማል ማለት ብርሃኑ ይደበዝዛል። በጣም ደብዞ ጨለማ እና ምንድን ነው ብለው በክስተቱ ተገርመው በመንኮራኩራቸው መስኮት በኩል ውጭውን ሁኔታ ለማየት አይናቸውን ሲያማትሩ ዳኒ በጣም ያኔ የተሰማኝን ስሜት በእውነት በቃላት ለመግለጽ ያስቸግረኛል። የጨረቃ ጥላው የመጣባቸው ያ ጨለማ የመጣው ዳኒ በጨረቃ ጥላ ምክንያት ነበረ። እነዚህ የሚገርሙ ዕድለኛ ሰዎች ከበላያቸው ከመሬት ውጭ ሆነ መሬት ልል እችላለሁ ሰማይ ላይ የተዘረጋ መሬት ጥላው የጨረቃ ጥላ በመስታወታቸው ስለገባ ነበረ ጨለማ ውስጥ ያሉ የመሰላቸው። የሚገርም ነው። ለዚህ ነው የራሱ ዶኪመንታሪው አንደር ዘ ሻዶ ኦፍ ዘ ሙን ከጨረቃ ጥላ ስር ተብሎ ርዕስ የተሰጠውና በዚህ ጥላ ውስጥ የሚያደርጉት የጨረቃ አጠገብ 45 ደቂቃዎች ጉዞ ከምድር ጋር የማይገናኙበት ጭር ያለ እነዛ 4 የአርቴሚስ 2 ጠፈርተኞች ከሰው ዓለም ወጥተው
ከሰው ዓለም ጋር ያላቸው ግንኙነት ሙሉ በሙሉ ተቋርጦ በእውነት የሰማይ መላእክት ብቻ ሊያውቁትና ሊያስተውሉት በሚችሉት እጅግ ጸጥ ረጭ ያለ እንግዳ ጉዞ ወቅት ነው። ጠፈርተኛው ዓለም ዳር እስከ ዳር ቴክኖሎጂ ያስችለናል። ያችን 45 ደቂቃ ትንፋሹን ውጦ በመጸለይ ይጠብቀን ተመልሰን እስክንገናኝ በማለት የገለጸው ዳኒ ይህን ይመስላል። የአርቴሚስ ጉዞ የጃንዋሪ በፈረንጅ ፌብርዋሪ 6 በኢትዮጵያ ጥር 29 ዓርብ ዕለት 2026 ዓመተ ምህረት በፈረንጅ በኢትዮጵያ ጥር 29 2018 የሚደረገው አጓጊ ጉዞ እና የሚያርፉት ደግሞ ከዚህ በፊት እነዚህ ዞሮ ነው የሚመጡት። ከነሱ በኋላ የሚሄዱት አርቴሚስ 3 ተጓዦች በጨረቃ ደቡባዊ ዋልታ ወይ ደቡባዊ ዋልታ ክልል ውስጥ ነው የሚያርፉት። ይህም በታሪክ ለመጀመሪያ ጊዜ ነው የሚሆነው። የሰው ልጅ በደቡባዊ ዋልታ በማይታየው የጨረቃ ክፍል ከመሬት ሆነን በማይታየው ሁልጊዜ ከመሬት ሆነን የሚታየን የጨረቃ አካል ግማሹ ነው። ግማሹ ክፍሏ ከእይታችን የተሰወረ ነው። እንደዚህ ጠፈርተኞች ግን ከእይታችን የተሰወረው ክፍል ላይ ነው የሚያርፉት። ዳኒ ዓለም አሜሪካ ጠፈርተኞቿን ወደ ጨረቃ ከላከች ለምን በዚህ የ10 ዓመታት ጊዜ ያህል ሊቆይ ቻለ? አሜሪካ ይህን ቴክኖሎጂ አሻሽላ ለመስራት ጊዜ ስለወሰደባት ነው ወይንስ ደግሞ ይህን የናሳ ዕቅድ ከአንድ ፕሬዝዳንታዊ አስተዳደር ወደ ቀጣዩ አስተዳደር ሲዘዋወር ተቀባይነት ያለማግኘት ጉዳይ ገጥሞት ነው ወይ የሚለውን ብትነግረን። በጣም የሚገርም እና በተጨባጭ በዘገባው ላይ ያለ ነገር ነው የጠየከኝ። አንዱ ምክንያት ይሄ ነው። ከአንዱ አስተዳደር ወደ ሌላው አስተዳደር ስትሄድ የተለያዩ የሚነሱ ችግሮች፣ ጥያቄዎች አሉ። ዞሮ ፖለቲከኞች ናቸው የሚወስኑት እና በዚህ ሂደት ከአንዱ አስተዳደር ወደ ሌላው አስተዳደር በዚህ መልክ ሙሉ ትኩረት በማጣት ወይም እቅዶች የተለያየ ጥያቄ እየቀረበባቸው ሲንከባለል የቆየ ነው። ዳኒ አሁን ነው እንግዲህ የመጨረሻ ቅርጹና ሙሉ ትኩረት አግኝቶ ይኸው በዚህ መልኩ ልናወራ የቻልነው እና በዚህ የተነሳ እንግዲህ የመጨረሻዎቹ በረራ ቅድም እንዳልነው በ72 ዓመተ ምህረት ነው በፈረንጅ ወይም በኢትዮጵያ 64 ወይም 65 ዓመተ ምህረት ቢያንስ አብዮቱ ሳይፈነዳ በፊት ማለት እኮ ነው የቆመ ነው። እና አሁን ብዙዎቹ እኔም ጭምር ምንድነው ጨረቃ ላይ ስንቴ ተመላልሰዋል። ጨረቃ ላይ ያረፉ አሜሪካውያን ቁጥር አያሌ ነው በተደጋጋሚ ምልልሶች። ስለዚህ እንዴት ነው አሁን ጨረቃ ላይ መውጣት ይህን ያህል አዲስ ነገር የሚሆነው የሚል ጥያቄ ድፍን ዓለም ያነሳል። ኦልሞስት ይሄ ጥያቄ የሆነም ጥያቄ ነው። ነገር ግን እንግዲህ መንኮራኩራ አዲስ ስሪቶች ናቸው። በእርግጥም ናሳ ተልኮን ከግብ ለማሳካት ትልቁ አቅሙ በነ አፖሎ በረራዎች የተገኙ እውቀቶች ናቸው። እነዛ ልምዶች ናቸው። ግን ይሄኛው ጉዞ በኤግዛክትሊ ያኔ ሲደረግ በነበረው መንገድ ያንን ይደግማል ማለት ግን አይደለም እና ቅድም እንዳልኩ ከዚህ አዲስና ያልተለመዱ መንገዶችን ይከተላል። ስለዚህ እንደ መጀመሪያ አድርገህ ልትቆጥረው ትችላለህ። ምንም እንኳ ከዚህ በፊት ተደጋጋሚ በረራዎች የተደረጉ ቢሆንም ደርሶ መመለስን ያካተቱ
ሪሊ እንደ መጀመሪያው በረራ የሚታዩ ናቸውና የሰው ልጅ ጨረቃ ላይ ተቀምጦ ተመልሶ መምጣትን ገና እንደ አዲስ የምናደርገው ነው። ዳንኤል ዓለም አሜሪካ ከዚህ በፊት ካደረገችው ጉዞ አንጻር የአሁኑ በተለየ መልኩ ለየት የሚያደርገው ነገር ምንድን ነው የሚለውን ብትነግረን። ሪሊ እነዚህን ብዙ አይነት በዚህ አሁን በኦሪዮን በዚህ በመንኮራኩሯ ውስጥ ብዙ አይነት ሲስተሞች፣ ሜካኒዝሞች ተሰርተዋል እና እነዚህን ነገሮች መፈተሽን እንዴ በበረራ ጉዞ ወቅት በተግባር እየተጠቀሙ እየተገለገሉ የሚፈትሹበት የሚሞክሩበትና የሚረጋገጥበትም ነው የሚሆነው ዳንኤል። ስለዚህ ብዙ ባህሪያት ብዙ ግብአቶች አሏት። ብዙ ህይወትን የሚያስችሉ ደህንነትን ከማረጋገጥ አኳያ ሰውነትና ብዙ ዝርዝሮች አሉ። ሳይንሳዊ ነው፣ ብዙን ለማስረዳት ያቅተኛል። ግን እነዚህ ደርሶ መልስ ጉዞዎችን አሁን ስንመለከት ምንድን የሚያደርጉት ትልቅ መንኮራኩር ይኖራል። እዛ መንኮራኩር ላይ በአንድ ጎኑ ተጣብቃ የምትሄድ ሌላ ጨረቃ ላይ የምታርፍ ሉናር ጨረቃ ላይ የምታርፍ እና ወደ እናት መንኮራኩራት ተመልሳ በራሷ ኃይል የምትመጣ አነስተኛ መንኮራኩራለች። ይታያል አባባሌ። አሁን ያ ትልቁ መንኮራኩር ሲሄድ ያች ከጎኑ የተለጠፈች የጨረቃ ሉናር ላንዲንግ ጨረቃ ላይ የምታርፈው እነ አርምስትሮንግ ይዟት ያረፈባትና ከዛ በኋላ ጨረቃ ላይ ሄዶ በእግሩ ተራምዶ የአንድ ሰው እርምጃ የሰው ልጅ መርታ የሚል ንግግሩን አድርጎ ባንዲራ ተክለው ተመልሰው ገብተው እሷን አስነስተው ከዋናው እናት ምህዋር ጋር የሚጋጠሙባት ሉናር ላንዲንግ የምትባል ትንሽ መንኮራኩራለች ማለት ነው። ያኛው እናት መንኮራኩሩን የሚያበረው ሌላ ጠፈርተኛ አለ። እሱ ጠፈርተኛ በጨረቃ ምህዋር ላይ እየዞረ ነው የሚጠብቃቸው። ሁሉ ነገር በታይም በሰኮንዶች የሚለካ እንትን ያለው። ልክ ጠፈርተኞቹ ያንን አድርገው ሉናር መንኮራኩሯ ተነስታ እዛ አየር ላይ እየዞረ የሚጠብቃት መርከብ ምንድነው ትልቁ ጠፈርተኛ ምንድነው ምህዋር ጋር ሄዳ ግጥም ነው የምትለው። ልክ አውሮፕላን ላይ አየር ሲሞሉ አይነት ነገር ልክ እንደሱ እንደምታየው ሁሉ ሄዳ በዛ ግጥም ነው የምትለው። ከዛ ከሉናሯ ውስጥ ወጥተው ከተጋጠሙ በኋላ ወደ ውስጥ ይገባሉ ማለት ነው። እና በዚህ መንገድ አስደናቂ ነው የሰው ልጅ የዚህ አካል መሆን በእውነት ተአምር ነው። እና ከመሬት 384,000 ኪሎ ሜትር ላይ ይህንን አድርገው ነው ዞረው ተመልሰው ወደ መሬት የሚመጡት። የሚገርም ነው። እና ይህንን ታሪክ ለመድገምና ከመሬት ውጭ የሆነ የሰው ልጅ ጠፈር የሰው ልጅ የምርምር ማዕከል ለማቋቋም ቋሚ ነው ይሄ የአርቴሚስ የሚባለው የጨረቃ ፕሮግራም የአሜሪካ የታቀደው። እና እውነት ዕድሜ ከሰጠን ብዙ ነገር እናያለን። ወደፊት ከመሬት ውጭ የማዕድን ማውጣት እንቅስቃሴ ሊኖር ይችላል። ጨረቃ ላይ አገራት ጨረቃን የአሜሪካ ክልል፣ የቻይና ክልል፣ የራሽያ ግዛት ብለው
ሊካፈሉ የሚችሉበትና ግዛቶቻቸውን የሚያስጠብቁ የጨረቃ ወታደሮችን ወደፊት ሊልኩ እንደሚችሉ ሁሉ መጠበቅ አለብህ። ወል እንደ አንድ አፍሪካዊ እየሰማን ለመገረም ዝግጁ እንሆናለን። ዳንኤል ዓለም፣ ይህ የናሳ ዜና ከዚህ ቀደም ታዋቂዋ ሴሌብሪቲ ኪም ካርዴሽያን ናሳን በተመለከተ ለሰጠችው አስተያየት መልስ ሊሆን ይችላል። ዓለም አላምንም ላለችው ዌል ኪም ካርዳሽያን መቼም የሪያሊቲ የሚባለው የአሜሪካ እየታዩ መኖር ልትለው ትችላለህ። የሚበሉትን የሚጠጡትን ሲወጡ ሲገቡ ሲተኙ በ24 በካሜራ እይታ ውስጥ በመሆን የእነሱን የዕለት ሕይወት እንደ አንድ ክስተት አድርጎ በማቅረብ ከቴሌቪዥን ኩባንያ ጋር በሚደረግ ስምምነት የአሜሪካ ሕዝብ የሚያውቃቸው ፋሚሊዎች ናቸው እና ታውቃለህ፣ የሰው ልጅ ተጠራጣሪ ነው፣ ተፈጥሯችን ነው። አብዛኛውን ክፍል እስካመነ ድረስ መቀጠል ነው። ጨረቃ ላይ አልሄድንም። ጨረቃን የሚመስል መልክዓ ምድር መሬት ላይ ፈልገው የሰሩት ድራማ ነው በማለት እንደ ቶማስ ተጠራጣሪዎች አሉ። ነገር ግን በአጋጣሚ እጅግ ፍቅር ያለኝ ሰው ነኝ እና በተጨባጭ ብዙ አይነት በሺዎች የሚቆጠሩ ምስሎች፣ በሺዎች የሚቆጠሩ አሁን በተጨባጭ የምናያቸው በዚህ በቴሌስኮፕ በምናምን በሰው ልጅ ጠቅላላ የጠፈር እንቅስቃሴዎችን እናያለን። በጭራሽ አንድም የሚያጠራጥር ነገር የሌለበት ታላቅ የሰው ልጅ ገድል ነው። የሰው ልጅ ጨረቃን ያውቃታል አሳምሮም በየጊዜው ከዚህ ከመሬትም ሆነ በሚገባ በሞባይል ስልክ እንኳ የተሻለ ስማርት ስልክ ካለ በእውነት በጣም ቀርባ ራስ እንኳ ልታረጋግጥ በምትችለው መልኩ የምትታይና ጠፈርተኞቹ እጣቢ በብዛት የተደፋባት የልብስ እጣቢ መሬት ላይ ብዙ የተደፋበት የልብስ እጣቢ ከናረፋው እሱን ካያችሁ ወይም የባህር ዳርቻ ላይ አይተ ከሆነ የማየት ዕድል እንግዲህ እኔ ላይክ ለምሳሌ ህንድ ውቅያኖስ በሞምባሳ በኩል ወይም ደግሞ እስራኤል ሀገር በሜዲትራኒያን በኩል ደጋግሜ የማየት ዕድል አጋጥሞኛል። ዳንኤል አንተም እንዲህ ገጥሞ እመኛለሁ። ከባህር ቁልፍ አገሮች ነን። በኬንያ በኩል ይህን ማየት ይቻላል። የባህር ዳርቻው ላይ ይደፍቃል። የአረፋ የደፈቀ የባህር ሞገድ አንዴ ይመጣና ተመልሶ ይሄዳል። ይመጣል ተመልሶ ይሄዳል። በዛን ወቅት የሚፈጥረው የመሬት በውሃ የረጠበ በአረፋ የተሞላ መሬትን በምታይበት ጊዜ ጨረቃ እሱን ነው የምትመስለው። እና ይህን ከማንም በአሁኑ ሰዓት የተለያዩ እጅግ የሚገርም የቴክኖሎጂ እርቀት ያለበት ጊዜ ስለሆንን ተጠራጣሪዎች እንጀራቸው ነው። ኪምም የተጠራጣሪዎች አርጊመንት አሳምኗት ነው። በጣም እርግጠኛ ነኝ የአርተሚስ 2 የጨረቃ አናት ላይ የሚደረግ ጉዞ የጠፈርተኞቹ እይታና የሚያነሱት ምስል ከዛም በተጨማሪ በጣም ዶኪመንትድ የሚሆን ምናልባት በቀጥታ ሊተላለፍ የሚችል ጉዞ ስለሚሆን ጥርጣሬዋን ያስወግድላታል ብዬ ተስፋ አደርጋለሁ። ዳኒ፣ ይኸው ነው ዳንኤል። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። ዳንኤል፣ እንኳን ለፈረንጆች አዲስ ዓመት በሰላም በጤና አደረሰህ። በዚህ ደቂቃ ስናወራ 2026 ውስጥ ነን። እንግዲህ ፈረንጆቹ መስከረም ሳይጠባ አደይ ሳይፈነዳ ነው በረዶ ውስጥና የጨፈገገ ሰማይ ስር ሆነው ነው የሚቀበሉት። ፈረንጅ ወንድሞቼ እንደ ወይን ጊዜ አቆጣጠር እንዴት ሳቱት የሚል ጥያቄ አለኝ። ለማንኛውም መልካም አዲስ ዓመት ዳንኤል። መልካም አዲስ ዓመት።